ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ በያላችሁበት ሰላም ነው። እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም ትንሽ ባይብል ስተዲ እናደርጋለን። ሳስበው ሊትል ቢት ትንሽ ባይብል ስተዲ ማድረግ እችላለሁና ከትምህርቴ ጋር ታይሙን እንትን እያልኩኝ አንድ መዝሙር ልጋብዛችሁና ከዛ እንቀጥላለን። አሜን። ይሄንን መዝሙር እዚሁ ፌስቡክ ላይ ነው ያየሁትና ቆንጆ መዝሙር ነው የምትዘምረው። እስቲ እንስማ፣ አብራችሁ ዘምሩ። ነፋሱ ሲነፍሰው ሁሉ ይጠመዳል። የኔ ጌታ ግን ለየት ያለ ነው። ትንቢት ሲናገር ውሃን ያመጣል በምድረ በዳ ደመና ሳይ እስከሚሆን ድረስ ብቻ አላምንህም እስከ መጨረሻው አንችልም አልልም። ውሃውን ረግጠህ ማን ጀግና ነው ይላል ከብዙ አማልክት የኔ ጌታ ለየት እኮ ይላል፣ ለየት እኮ ይላል፣ ለየት እኮ ይላል፣ ለየት እኮ ይላል፣ ለየት እኮ ይላል። ደመናውን አይቶ ትንቢት መናገር ሁሉም ይችላል። ነፋሱ ሲነፍሰው ሁሉ ይዘምራል ይላል። የኔ ጌታ ግን ለየት ያለ ነው። ትንቢት ሲናገር ውሃን ያመጣል እንዲሁ ደመና ሳይ እስከሚሆን ድረስ ብቻ አላምንህም እስከ መጨረሻው አንችልም አልልም። ውሃውን ረግጠህ ማን ጀግና ነው ይላል ከብዙ አማልክት ኢየሱስ ለየት እኮ ይላል፣ 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 ለየት እኮ ይላል። ዛሬ ይገርመኛል ሰው መሆኔ ይደንቀኛል። ያለፍኩበት ጎዳና ላይ ነው ጌታዬ። ዛሬ ይደንቀኛል ሰው መሆኔ ይደንቀኛል። ያለፍኩበት ጎዳና ላይ ነው ጌታዬ። ከፍ በል ከፍ በል እስኪ ልነሳ ልሂድ ልያዘው ተራራማው ምድር የኔ እኮ ነው። እርጅና ያውቀኝ እድሜ አይወስነኝ ዛሬም እንደጥንቱ ጉልበታም ሰው ነኝ። ልቤ አይደነግጥ ሁኔታን አይቶ ይመነጥራል ጭንቀት ልቤ አይደነግጥ ሁኔታን አይቶ ለውጥን ያመጣል ጭንቀት አልሰማም የጠላቴን ዛቻ እሄዳለሁ እስከ ምድር ዳርቻ ሰጥቶኛል ጌታዬ ገባቶ ከፊቴ ማንስ ይመለከቶ አልሰማም የጠላቴን እሄዳለሁ እስከ ምድር ዳርቻ ሰጥቶኛል ጌታዬ ገባቶ ከፊቴ ማንስ ይመለከቶ አልሰማም የጠላቴን ዛቻ። ወገኖች እንደገና ስሟት፣ በጣም ቆንጆ መዝሙር ነው። ደመናውን አይቶ ትንቢት መናገር ሁሉም ይችላል። ነፋሱ ሲነፍሰው ሁሉ ይጠመዳል ይላል። የኔ ጌታ ግን ለየት ያለ ነው። ትንቢት ሲናገር ውሃን ያመጣል በምድረ በዳ ደመና ሳይ እስከሚሆን ድረስ ብቻ አላምንህም
ማንጀግናና ይላል ከብዙ አማልክት የኔ ጌታ ለየት እኮ ይላል 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 አሜን። ጌታ ኢየሱስ ይባርካት። በጣም ቆንጆ መዝሙር ወገኖቼ። ሌላ መዝሙሮቿን እዚህ ልጅ ፈልገዋለሁ። እስቲ ድምጿን በጣም ደስ ይላል። ተባረኩ። እንቀጥላለን ትምህርታችንን ወገኖቼ። ብዙ ትምህርት አለና ትንሽ ልክፈተው አንዴ። ለሮዚዬ እስቲ ፎርወርድ ላድርግላት። እሷ በጣም ጥሩ ነበር። ድምፁ መሰማቱ አለመሰማቱን እሷ ትነግረኛለች። ወገኖቼ እንቀጥል። ትንሽ መማር አለብን። አንደኛ ትምህርት ቤትም የተማራችሁትን አስተምሩ እንባላለን። ስለዚህ ብዙ ትምህርት አለ ወገኖቼ፣ በጣም ብዙ ትምህርት አለ። ስለዚህ ትንሽ እየገባው እንደዚህ እንቀጥላለን ማለት ነው። እንጸልይ። እግዚአብሔር አባት ሆይ እንደ ኔም ኦፍ ኢየሱስ እናመሰግናለን ስለዚህ መልካም ቀን ጌታ እግዚአብሔር ሆይ አሁንም ደግሞ ቃልህን አስተምረን ጌታ ሆይ ካለማወቅ እግዚአብሔር አባቴ ከጨለማ እንድታወጣን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ ኃጢአት በደል ቢኖር እንደገና እግዚአብሔር ለራሴ ለወገኖቼ ሁሉ ጌታ እግዚአብሔር ንስሐ ገባለሁ። አምላኬና መድኃኒቴ እግዚአብሔር አንተ ኃጢአትን አታይም፣ ፊትህን ከኛ እንዳታዞር እግዚአብሔር አባት ሆይ እንዲቅር እንድትለን በጌታ በኢየሱስ ስም ጸልያለሁ። አሜን። እግዚአብሔር አባት ሆይ ቃልህን ባርክልን፣ ስፒክ ቱ አስ ተናገረን
change us ቀይረን እግዚአብሔር ሆይ in the name of Yeshua ክፉ ሁሉ በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን in the name of Yeshua አሜን። ወገኖች እንቀጥልና አሁን የምንማረው ምንድነው ስለ crucified life ትንሽ ከለስ ላድርግላችሁና ኦኬ እዚህ ጋር በጣም ቆንጆ እንትን የጻፉት ኖቶች አሉና ለእናንተም እንደሚናገራችሁ I'm sure okay fine okay okay crucified life ሚለውን ሶስተኛውን ፓርት አይተናል። okay ከዛ በፊት ሶሪ ወገኖቼ ለራሴ ቀድሜ ያነበብኩኝ ለእናንተ እንትን ያልኩትን ፔጅ አሳልፌው ነው። anyway እንመለሳለን። crucified life የስጋን የመስቀል ትምህርት እየተማርን ነው እና እዚህ ጋር የክርስቶስ አይምሮ እንዲኖረን ይሄ አይምሮአችን እንዳልዳነ ነፍሳችን መታደስ እንዳለባት በአይምሮ መታደስ ኤቭሪዴይ መታደስ እንዳለብን አይተናል። ምክንያቱም ይሄ ተፈጥሯዊ አይምሮአችን ከእግዚአብሔር አጌንስት ጠላት ስለሆነ ማለት ነው። our carnal mind is at war with God ሁሉ ጊዜ አይምሮአችን ከእግዚአብሔር ጋር ጦርነት ይከፍታል። ሁሉ ጊዜ እንደ እግዚአብሔር ቃል መቀየር እንዳለብን enemy to God ነው our mind it thinks against God because it is corrupted ምክንያቱም corrupted ስለሆነ ከውድቀት በኋላ አይምሮአችን ስለተበላሸ የሰዎች ልጆች የእግዚአብሔርን ነገር ራሱ ከበድ አድርጎ አይምሮአችን ሁሉን የእግዚአብሔር ነገር ያቃልላል። ከእግዚአብሔር ነገር ጋር ምን ይላል አጌንስት ይሆናል። ያ ተፈጥሯችን ስለሆነ ማለት ነው ከውድቀት በኋላ የመጣብን that is why God told Noah to prepare ይሄንን ሪቫይዝ ነው ማድረግላችሁ ኖህ ምንድነው የሚባለው ያን መርከብ ስራ ያለው እግዚአብሔር ስጋ ለባሽ ሁሉ አረማመዱን በእግዚአብሔር ፊት አበላሽቶ ነበርና ስለሚል ነው። አሜን። ከዛ ደግሞ most Christians have a secular and ሁለት አይነት secular እና religious mind እንዳላቸው አይተናል። religious የሚለውን ከሃይማኖት ተነስቶ አሁን ለምሳሌ እግዚአብሔር ሳይጠራን አንድ ነገር ላይ ከሃይማኖት ተነስተን የምንሰራቸው ስራዎች ያ ሁሉ እግዚአብሔር አያስደስተውም ወገኖቼ። ሌላው ደግሞ ሴኩላር ደግሞ we mind the things of the world የዚህ ምድር ነገር እስካሁን በብዛት ያልተላቀቅናቸው ነገሮች ናቸው ማለት ነው። most Christians have a secular and religious mind ስለዚህ ሴኩላር ሆነ ማይንዳችን ይሄ ምድር በቃ ሁሉ ጊዜ ምድር መጀመሪያ ማድረግ የእግዚአብሔርን መንግስት ጭራሽ መርሳት አሁን ብሎም ኢትዮጵያ ጌታ ኢየሱስ ክርስቶስ መምጣቱን ጭራሽ ተረስቷል እንደዛ ማለት ነው። ያ ከምድራዊነት የተነሳ ነው ያ እንደዛ የሚሆነው ሰው እንደዚህ ሁለት ነገሮችን ማሸነፍ አለብን። ሮሜ 12 ከ1 እስከ 2 it says it is reasonable to present ourselves ይሄንን በጣም ደስ ይላል። ምንድነው በአማርኛው ለሚመች ነው ይላል። ራስን ማቅረብ ለእግዚአብሔር ለአይምሮ የሚመች ነው ይላል። አማርኛው ሲተረጉሙት በዛን ጊዜ እንግዲህ በጥሩ አድርገው ነው የተረጉሙት። የሚመች ነው ማለታቸው ትክክል ነው። ግን ሞር ኤክስፕሌን የሚያደርገው ምንድነው የሚቻል ነው። በቃ የሚቻል ነው። ራሳችን ለእግዚአብሔር ለማስመሰል ለእግዚአብሔር ለመምሰል ለመቀደስ ራሳችን ለማቅረብ እንችላለን። መቀደስም ይቻላል ማለት ነው። ሮሜ 12 ከ1 እስከ 2 የሚናገረው it is reasonable to present ourselves የሚለው ማለት ነው። አሜን። ውድ የሆነ ምንድነው ማለት ነው የማይቻል አይደለም የሚቻል ነው። አሜን። በቅድስና ፍጹም መሆን ራሱ ይቻላል ማለት ነው። በዚህ ውስጥ እንደውም ትዝ ስላለኝ ነው ፍጹም መሆንም ይቻላል ወገኖቼ። ከኃጢአት አለመስራትም ይቻላል። ስለዚህ ሁሉ ጊዜ ሰባኪዎች አንዳንድ ሰባኪዎች ምን ይላሉ ኃጢአት ካደረጋችሁ ምናምን ይሏቸዋል። ነው ኃጢአት እንዳሰራ ነው የሚለው መጽሐፍ ቅዱስ እንጂ ሁሉ ጊዜ ልጆች እንደ ህፃን ልጅ ማባበል አይደለም። ፐርፌክት መሆን ራስን ለቅድስና ማቅረብ ያው ይቻላል ይላል እግዚአብሔር ቃል ሮሜ 12 ከ1 እስከ 2 ሄደን እናነበው ወገኖቼ። እዚህ ጋር አንድ ነገር ልንገራችሁ። አሁን ለምሳሌ እኔ ከራስ መናገር ጥሩ ነው። እኔ አሁን አስተምራለሁ አይደለም የእግዚአብሔርን ቃል ፕራክቲስ እያደረኩ ነው ወገኖቼ፣ ፕራክቲስ እያደረኩ ነው። ነገ ሽልማቴን የዘላለሜን እየሰራው ነው። በቃ ይሄን ልንገራችሁ።
የተማርኳትን ነገር እየተገበርኩ ነው። አንብቢ ሲሉኝ መጽሐፍ ቅዱስ አሁን በህይወቴ ለመጀመሪያ ጊዜ ከአስከፍ ያነበብኩት አሜሪካ ከመጣሁ። ጸልይ ሲሉኝ ቀጥ ብዬ ነው የምጸልየው። ጾማለሁ። ስለ ጾምም ደግሞ ብዙ ነገር ነግራችኋለሁ በኋላ። አስተምሪ ሲል እግዚአብሔር አስተምራለሁ። አንድ ነገር የዘላለሜን እየሰራው ነው ወገኖቼ እና የዘላለሜን ኢንቨስት እያደረኩ ነው። ነገ ከእግዚአብሔር መንግስት መሸሽ አልፈልግም። ስለዚህ በጣም እየሰራው ነው ፎር ኔክስት ላይፍ። አሁን ለሚመጣው ጌታ ሲመጣ ለሚሆነው ላይፍ እየሰራው አንድ ነገር በእግዚአብሔር ፊት እንከን እንዳይገኝብኝ ማለት ነው። ስለዚህ እናንተም እንደዛ ሁኑ። ስለ ራስ ኤግዛምፕል መናገር ጥሩ ነው። እቺን ነገር ከምድር ላይ እየኖራችሁ ምን እያላችሁ ዋናችሁን ግን ያዙ። አገልጋዮችም ዝም ብላችሁ አትቀልዱ። የሰው ገንዘብ ለማግኘት ብቻ መጨረሻ ላይ ታጭዳላችሁ። ስታጭዱ ማፈር አለ። እዛ አውተር ዳርክነስ መጣል አለ። እግዚአብሔር ያልጠራው ካልጠራችሁ ዛሬ በጊዜ ያለ ጥሪም ሆነ መመለስ እንደዛ አድርጎ ወገኖችና ያንላችኋለሁ። እንደዚህ ምን መሆን አለብን? የዘላለማችን መስራት መጀመር አለብን። you have to start ሁሌ በልመና አይደለም። አሜን። ከዛ እኔ am working እኔ ራሴን እየሰራው ጌታ ሲመጣ ለመነጠቃም ሲሪየስ ወደ ኋላ መቅረትም አልፈልግም። ለምን ቀራለሁ? እስከነ ልጄ መቅረት አልፈልግም። ኖ ከዛ ደግሞ የሚመጣውን ደግሞ በእግዚአብሔር ፊት በታማኝነት መሸለም ነው የምፈልገው። ብዙ ቦታ እግዚአብሔር እንዲሾመኝ ነው የምፈልገው። ሲሪየስሊ ወስዶ ለዛ ነው ጌታ መምጣቱን ከሰማው ቀን ጀምሮ ያው በዝግጅት ነው ያለሁት። 5 አመቴ ገና አጠብቃለሁ ጌታ እስከሚመጣ እና ማንም አያስረሳኝም ዋናዬን። አሜን። ከዛ እዚህ ጋር ሳነብላችሁ when the Lord Jesus was transfigured, the same word Greek for renewal or transform የሚለው when he was praying, that was the process of transfiguration. ትዝ ይላችኋል እዚህ ጋር ስለ ቼንጅ ነው የሚያወራው። እዚህ ጋር ስንማር አንደኛ ራሳችንን ለእግዚአብሔር ፕሬዘንት እናደርጋለን። ሰውነታችንን ለእግዚአብሔር እናቀርባለን። ያ ኢት ኢዝ ሪዝነብል አሁን እንዳየነው ነው። ከዛ ደግሞ መቀየር ያስፈልጋል። we have to be changed ወገኖች። ቼንጅ አሁን የተማርኩትን ተገብራለሁ፣ የሰማኋትን ተገብራታለሁ። በተቻለኝ መጠን በተግባር አውለዋለሁ። እንደዛ ማለት ነው። ከዛ ደግሞ መቀየር ያስፈልጋል። አንዳንድ ሰዎች እነሱ ስላልተቀየሩ ትምህርታቸው ባይቀየርም ለምንድን ነው ብትሉ እነሱ የኖሩበት ዲቫይን እንትን አልኖሩትም። ምንድን ነው ይባለው? ዲቫይን ሩል አልኖሩበትም። እኔ ፐርፌክት ነኝ፣ ፐርፌክሽን ደርሻለሁ አይደለም፣ ግን አም ኦን ዘ ዌይ መንገድ ላይ ነኝ። ስለዚህ ሰው የተቀየረ ሰው ይቀይራል ማለት ነው። አንድ ምሳሌ ትናንትና ነብይ ሳዱ ጌታ ይባርካቸው ሲያስተምሩ አሌክዛንደር ዶዊ የሚባል ሰውዬ አሜሪካን ውስጥ አይደው ነው ካሊፎርኒያ wherever he was ምን ይላሉ በጣም ኢንፍሉዌንሻል የሆነ ፓስተር I think he was a preacher እና አሌክሳንደር ዶዊ ምን ሰራ he built የክርስቲያን ኮሚኒቲ ብሎ ሰራ። አነሳሱ ጥሩ ነው፣ ሀሳቡ ጥሩ ነው እና የክርስቲያን ኮሚኒቲ ብሎ ከሰራ በኋላ ግን they failed ለምን ወደቁ ብለው ሲያስቡ ነብይ ሳዱ ሲያስተምሩን አነሳሶችን መጀመሪያ የዲቫይን እንትን ያስፈልጋል። ምድር ዲቫይን መለኮታዊ እንትን ምድር ይባላል መኖሪያ ራሳችን መኖር አለብን መጀመሪያ። otherwise we will fail. for example እንዴት ልበላችሁ አሁን እሳቸው ሲያስተምሩ ምን አሉ ምንድነው for example I don't know በአማርኛ ምንድነው መሰላችሁ በደንብ ኤክስፕሌን ላድርግላችሁ። እግዚአብሔር ቃል ምን ይላል? ጎረቤትን እንደ ራስ ውደድ ይላል አይደለ? ባልንጀራ ማለት ጎረቤት ማለት ነው። ጀስት እና ማንኛውም መንገደኛም ወዳጅ ለመንገደኛውም ቢሆን you have to be good ማለት ነው። ስለዚህ ያንን ፕራክቲስ ሳታደርጉ ሰው አሁን ለምሳሌ ጴንጤ በተለይ በብዛት ግብዞች ናቸውና ስለማቃቸው ነው እንደዛ የምናገረው። ቤተክርስቲያናችሁ ህብረታችሁ እናንተ ኃጢያተኛ የምትሉትን ሰው መቼ ታስቀጣጋላችሁ? እንደዚህ ብላችሁ እየዞራችሁበት ሰው ላይ ሰው ሲመጣ ብድግ ብላችሁ የተነሳችሁ ክርስቶስ እንኳን ሊታይ ማለት ነው። ግን ህብረት ለመፍጠር ትፈልጋላችሁ። እኛ ክርስቶስን ይፈል ይፈርሳል። ያ ነገራችሁ ምንድነው? ህብረት ያላችሁት ምንድነው? ይፈርሳል። ምክንያቱም ዲቫይን የሆነውን ኢንስትራክሽን እናንተም አልኖራችሁበትም። ገባችሁ? አሁን ይሄም አሌክሳንደር ዶዊ ጥሩ ነበር ሀሳቡ፣ ግን እሱ ብቻ ላይ ሆን ይችላል አብረውም የነበሩት በእግዚአብሔር ዲቫይን እንትን ስላልኖሩበት
ፈረሰ የያዙት ነገር። የያዛችሁት ነገር ጥግም አይደርስም ማለት ነው። በእግዚአብሔር ፕሪንሲፕል ካልኖራችሁበት ለሰው ፊታችሁን እያዞራችሁ ሰው እያማችሁ አሁንም ሰው እየሰረቃችሁ ከዛ ደግሞ እልፍ ያለ ስራ አትሰሩም ማለት ነው። you will fail ማለት ነው። ፌለሪቲ ይመጣል። አሜን። ይሄ ትዝ ስላለኝ ነው። ስለዚህ we have to live by divine standard በክርስቶስ ዲቫይን የሆነው በቃሉ እየታዘዝን ልንኖር ህይወት ሊሆን ትራንስፎርምድ መሆን አለበት። ውስጣችን መቀየር አለበት። we have to work on ourselves። ብዙ ጊዜ እኔ በራሴ ብነግራችሁ መቼም 50 አመት ሊሞላኝ ነው እና በ50 አመት ሰው መምከር እችላለሁ። አትሊስት 25 አመት ልጆችን ለመምከር እችላለሁ። እና በህይወቴ የምነግራችሁ ምንድነው በራሴ የተማርኩት ነገር ብዙ ጊዜ ስህተት ከውጭ አይደለም ከራሴ ውስጥ ነው። እኔ ራሴ ላይ ነው መስራት ያለብኝ። ኦፍ ኮርስ ብዙ ሰዎች ብዙ ጥፋት ያጠፋሉ፣ ብዙ ነገር እንትን ያሉ፣ ግን ሞስትሊ ደግሞ ራሴ ላይ ስሰራ ነው ብዙ ነገሮች የሚስተካከሉት። እና we have to be transformed። ራሴ ውስጤን ሳየው ብዙ ነገር ራሴ ላይ ነው መስራት ያለብኝ። the problem is not out there። ውጭ አይደለም። ጌታ በፊት ነው ያስተማረኝ ይሄንን። ብዙ ጊዜ ችግሮቻችን ከውጭ አይደሉም፣ ውስጥ ናቸው። work on ourselves። ውስጣችን መስራት አለብን። ውስጣችን መቀየር፣ እኔ ራሴ መቀየር አለብኝ። እኔ ስቀየር ነው ሰው የሚቀየረው። እንደዛ ብላችሁ አስቡ ወገኖቼ። ሌላው ደግሞ ሊቀይረን የሚችለው አንደኛ ምንድነው? አሁን ያልኳችሁ ምንድነው? በእግዚአብሔር ቃል መኖር፣ ጎረቤት እንደራስ ወደድ እያለ ጴንጤ አንድ ጴንጤ ወንድም ወይ ጴንጤ እህት ስትመጣ ፊትህን እያዞርክ ከሆነ ያንተ ቤተክርስቲያን አይጸናም። የእናንተ ህብረት መሳቂያ ነው፣ የትም አይደርስም። ሰማይም አያውቀውም፣ ምድርም አያውቀውም። የክርስቶስ ምትክ በቃ እንደ ክርስቶስ የሚታዩ ልጆች ክርስቶስን አላየንባቸውም። ግብዞ ነው ያገኘናቸው። እና ያ ማለት ነው የያዛችሁት ቸርችም ምንም ይፈርሳል። በእግዚአብሔር ፊትም ራሱ አይገቡም እንደዚህ አይነቶቹ። በእግዚአብሔር ፊት ተውቴ ምድር ሰማይ ስትሄዱ ሁለት ጥያቄ ነው የምንጠየቀው። አንደኛ እግዚአብሔር አምላክሽን በፍጹም ልብሽ፣ በፍጹም ሀሳብሽ፣ በፍጹም ኃይልሽ ትወጃለሽ ትባያለሽ። ከዛ እኔ ዳስዋይ በተቻለኝ ኤቭሪዴ ጌታ እግዚአብሔርን መውደድ እግዚአብሔርን መፍራት ስጠኝ እያልኩኝ ሞር እንዲጨምርልኝ ለራሴም ለልጄም ጸልያለሁ። ከዛ ደግሞ የምጠየቀው ምንድነው? ሁለተኛው ጎረቤትሽ እንደራስሽ ወደሻል። ስለዚህ ለሰዎች ደግሞ ፍቅር እንዲኖረኝ አያችሁ። ይሄ ይቀጥላል። እዚህ ላይ ሰው ላይ ፊታችሁን ማዞር የለመዳችሁ ሰው ሲመጣ ብድግ ብላችሁ ትወጡ ከሆነ ሰው አሁንም የምታባረሩ ከሆነ የእግዚአብሔር መንግስት ቦታ የላችሁም። አሜን። ያን ነው ወገኖቼ እኔም የተማርኩት ለእናንተም ነግራችሁ። አሜን። ስለዚህ we have to be transformed። መቀየር አለብን። እኔ መቀየር አለብኝ። ብዙ ጊዜ ችግራችን ራሳችን ውስጥ ነው መስራት ያለብን። አሜን። ከዛ ጌታ ኢየሱስ ክርስቶስ እዚህ ጋር ስለ ቼንጅ ስናወራ ይሄ ካርናል የሆነው ስጋዊ አይምሮአችን መቀየር የሚችለው ልክ እዚህ ጋር ጌታ ኢየሱስ ክርስቶስ ትራንስፊገርድ እንደሆነው እንደተቀየረው በምንድነው? when he was praying ይላል፣ ሲጸልይ ነው። አንደኛም ሰው የሚቀየረው በምንድነው? ትራንስፊገርድ የሚሆነው በጸሎት ነው ወገኖቼ። አሜን። when the Lord Jesus was transfigured, the same word in Greek for renewal or transformed የሚለውን ቃል ይጠቀማል በግሪኩ ማለት ነው። when he was praying, that was the process of transfiguration። ጌታ ይባረክ። የሚጸልይ ሰው ይቀየራል። አሜን። የሚጸልይ ሰው he will be changed፣ በውስጡም ይቀየራል ማለት ነው። he will be changed። አሜን። ከዛ ደግሞ ጌታ ኢየሱስ ክርስቶስ even his clothes ልብሱ እንኳን ምን ሆነ? ነጭ ሆነ ይላል። በምድር ላይ አጣቢ እንኳን እንደዚህ ሊያነጣው እስከማይችል ድረስ ልብሱ ምን ሆነ ይላል? ነጭ ሆነ ይላል። and his face turned white፣ ፊቱም እንደ ፀሐይ አበራ ይላል። like a noonday became brighter and brighter, so Peter and John fell to the ground። ጴጥሮስና ዮሐንስ መሬት ላይ እስከሚወድቁ ድረስ ማለት ነው። አሜን። ከዛ ደግሞ ፊቱም እንደ ፀሐይ አበራ። አሜን። ልብሱም እንደ መብረቅ አበራ። መብረቅ የላይትኒንግ እንትን እንግዲህ it is white ማለት ነው። ጌታ ኢየሱስ ክርስቶስ ተቀየረ። አጣቢ ሊያነጣው እንደማይችል ነጭ ሆነ። አሜን። በአማርኛ የጻፍኩት ነው። the light in heaven is pure like a lightning light። የሄቨን ላይት የመንግስተ ሰማይ ያለው ላይት እንደ መብረቅ ላይት it's so bright ወገኖቼ። እና we are headed፣ እኛ የምንሄድ ያለ ነው we are እንትኖች ነን፣ ምንድነው መንገደኞች ነን። ስለዚህ የምንሄድበት ግባችን ዴስቲኒያችን ቤታችን የት ነው?
የጽዮን ተራራ ነው። እዛ የጽዮን ተራራ ደግሞ የበጉ ከተማ ሶ ብራይት ነው። ኃጢአት የማይገባባት ከተማ ነች ወገኖቼ። ኃጢአት የማይገባባትና በጣም በጣም ድንቅ የሆነ ነው እግዚአብሔር ያዘጋጀው መንግስት። ስለዚህ እዛ መንግስት ነው የምንገባው። እዚህ ጋር ውስጣችን መሰራት አለበት። እዚህ ጋር ውስጤን ሁሌ መስራት አለብኝ፣ ውስጤ ጨለማ እንዳይኖር ማለት ነው። ምክንያቱም ጨለማ ያለበት እዛ ከተማ አይገባም። ጨለማ ብለን ደግሞ አሁን ስገልጥላችሁ ጨለማ ላይክ አሁን ለምሳሌ ይሄ የምድርን እንትን ዝና በትንሹ ብትወስዱት ራሱ የፌስቡክ ላይ ፌመስ ለመሆን ከዛ ደግሞ ታዋቂነት፣ የባለጠግነት ምኞት ይሄ በሙሉ ጨለማ ነው። it will make your heart dark ያደርገዋል። ያ ሁሉ በጣም ከውስጣችን መውጣት አለበት ወገኖቼና we have to be changed። ምክንያቱም የምንገባበት መንግስት የብርሃን መንግስት ስለሆነ ማለት ብርሃን ማለት ዝም ብሎ የሚታየው ብርሃን ብቻ አይደለም፣ ኃጢአት የሌለበት ማለት ነው። ስለዚህ we have to work on ourselves በራሳችን ላይ መስራት አለብን ለመቀየር ማለት ነው። አሜን። ስለዚህ የሚቀይረን ምንድነው? የእግዚአብሔርን መታዘዝ ይቀይራል። በዲቫይን ፕሪንሲፕሎች መሄድ። ዲቫይን ፕሪንሲፕል ይሄ እንትን ፕሮስፔሪቲ የሚሉት ብቻ አይደለም። ዲቫይን ፕሪንሲፕል ጎረቤትን በመውደድ ፊትን ባለማዞር፣ ድሃ ስታገኙ ለድሃ ፊታችሁን አታዞሩ። ወይ ሰውነቱ የጎደለ የተቆመጠም ከሆነ ፊታችሁን አታዙሩበት። ኃጢአተኛ ብላችሁ ሰውን ከህብረታችሁ አታባሩ። እናንተም ከመንግስተ ሰማይ ትጎላላችሁ። ያንን ስትኖሩበት ነው ቤተክርስቲያናችሁ ቤተክርስቲያን የሚሆነው። የእግዚአብሔርን ፊት መቅረብ የምትችሉት በዛ ምክንያት ነው። ሁለተኛ ደግሞ በመጸለይ መቀየር አለ። አሜን። the glory of God inside the Lord Jesus came out to his outer man። ከውስጥ የነበረው የእግዚአብሔር ክብር ጌታ ኢየሱስ ክርስቶስ ወደ ውጭ ወጥቶ ብርሃኑ ታየ ማለት ነው። this same process must be done to the mind። አይምሮአችንም እንደዛ መሆን አለበት። ይሄ አይምሮአችን የጨለማው አይምሮ ከዛ ብርሃን መውጣት አለበት። ያ ጨለማውን ዲስፔል አድርጎ ማለት ነው። ብርሃን ሲመጣ ጨለማ ምንድነው? ቦታውን ይለቃል። ስለዚህ ይሄ የወደቀው አይምሮአችን በእግዚአብሔር ቃል ሪኒውድ ሲሆን፣ በእግዚአብሔር ቃል ሲታደስ፣ በእግዚአብሔር ላይ አጌንስት መሆኑ እስከሚያቆም ኤቭሪዴ ባትል ነው። ከዛ ደግሞ ብርሃን ኢሉሚኔትድ ይሆናል። የሰው ማይንዳችን ብርሃን ይሆናል። አሜን። ከዛ ደግሞ በሪኒዋል በመታደስ ማለት ነው። we need the same process plus another praying and meditating on the word of God። ይሄ በጣም ሜዲቴሽን ይሶ ሁሉ ጊዜ አሁን አትሊስት አንዳንድ ነገርም ሰማለሁ። ልጆች ሜዲቴት ማድረግ ጀምረዋል። that's good they meditate። እግዚአብሔር ሰማይና ምድር ፈጠረ፣ እግዚአብሔር ሰማይና ምድር ፈጠረ ስትል ሰምቻለሁ አንድ ልጅ። that's good ያን እያሰላሰለችው ማለት ነው። ማሰላሰል ስትበሉ የእግዚአብሔርን ቃል ማሰላሰል። አሁን ለምሳሌ እኔ የራሴን ምሳሌ ብሰጣችሁ ክራይስት ሊቭስ ኢን ሚ እላለሁ። ትላንትና ነው የጀመርኩት እሱን ደግሞ እና ክራይስት ሊቭስ ኢን ሚ ክርስቶስ በኔ ይኖራል፣ ክርስቶስ በኔ ይኖራል እየበላው ማለት ነው። ክርስቶስ በኔ ይኖራል አይ ቲንክ እየበላው ነው። ገና እየጀመርኩ እኔም ተማሪ ነኝ ወገኖች፣ ብዙ እንዳትፈርዱብኝ እና ክርስቶስ በኔ ይኖራል፣ ክርስቶስ በኔ ይኖራል። የምበላው ምንድነው? ክርስቶስ በኔ ይኖራል። ስጠጣም ክርስቶስ በኔ ይኖራል። ወደ ውስጤ እንዲገባ ማለት ነው። ክርስቶስ ከዛ ደግሞ ምን መጣልኝ መሰላችሁ? አያችሁ? ክርስቶስ ነው በኔ የሚኖረው። ስለዚህ የኔ የሆነው ነገር እየሞተ ይመጣል ወገኖችና that is one way። ሌላው መንገድ ምንድነው? ብርሃን መሆን የምንችለው በዛ ነው። መቀየር የምንችለው በዛ ነው፣ በሜዲቴሽን saying it out ከውስጣችን ድምጽ አውጥተን በመናገር ማለት ነው። እግዚአብሔርን እንደዚህ በመናገር ማለት የእግዚአብሔርን ቃል ሜዲቴት ስናደርገው አይምሮአችን ላይ የሚያመጣው ለውጥ አለ ወገኖች። በጣም ሜዲቴሽን አይምሮ ይቀየራል። እኔ በራሴ ያየሁት ነው። ይሄ አይምሮ ኢትስ ላይክ ኮምፒውተር የሰጣችሁትን ነገር ነው። ጋርቤጅ አውት። በኮምፒውተር ተማሪዎች እዚህ ጋር ልታርሙኝ ትችላላችሁ። የሰጣችሁት ጋርቤጅ ከሆነ የሚያወጣውም ጋርቤጅ ነው። ስለዚህ የሰጣችሁት ጥሩ ነገር ከሆነ አይምሮአችሁ የሚያወጣው ጥሩ ነገር ነው። እንደዛ ሁሉ የእግዚአብሔርን ቃል ሲሰጠው አይምሮዬ የእግዚአብሔር ጥሩ እንትን ይሆናል። ፈውስ፣ ሰላም፣ እረፍት ምናምን ይመጣል። ያለበለዚያ ግን ጋርቤጅ ኢን ከሆነ ጋርቤጅ ቆሻሻ ካስገባችሁበት ቆሻሻ ይሆናል አይምሮአችሁ ወገኖቼ። አሜን።
ስለዚህ ሜዲቴት ኦን ዘ ወርድ ኦፍ ጋድ የእግዚአብሔርን ቃል ሜዲቴት አድርጉ። የእግዚአብሔርን ቃል ብሉ፣ የእግዚአብሔርን ቃል ጠጡ። ስትጠጡም የእግዚአብሔርን ቃል እየተናገራችሁ ክርስቶስ በእኔ ይኖራል፣ ክርስቶስ በእኔ ይኖራል እያልኩ ስበላም ክርስቶስ በእኔ ይኖራል፣ ክርስቶስ በእኔ ይኖራል። ያ አይምሯችሁንም ያደሰ ይመጣል። that is meditation አሜን። እንደዛ ነው ወገኖቼ። ከዛ ደግሞ the bible says the word of god is light የእግዚአብሔር ቃል ምንድነው? ብርሃን ነው ይላል መዝሙር 119:105 so let's suppose you meditate from the scripture ስለዚህ ለምሳሌ ከመጽሐፍ ቅዱስ ስክሪፕቸርን ሜዲቴት ስታደርጉ when you keep on meditating አሁን እንዳለው ማለት ነው። ብዙ ጊዜ ወገኖቼ እኔ ሚስጥር ልንገራችሁ፣ ብዙ ልጆች እዚህ ጋር ስለምትሰሙ ማለት ነው ጥሩ ነው ስሙ እና የኔን ነገር ልንገራችሁ። አሁን ምንድነው የሚባለው የባከነ ሰዓት እሷን ተጠቀሙ ውጤታማ ለመሆን ማለት ነው። አሁን ለምሳሌ የባከነ ሰዓት ማለት ምንድነው? ከቤት ወደ ትምህርት ቤት ልጄ ላበጣ ስል ዝም ብሎ ይባክናል ያ ሰዓት ማለት ወይ በጸሎት ባሳልፈው ወይ በጸሎት ወይ ደግሞ ወይ በሜዲቴሽን የእግዚአብሔርን ቃል የክርስቶስ የእግዚአብሔርን ስም ሜዲቴት በማድረግ የጌታን ስም በዛ ማሳለፍ ሳየው ኦልሞስት 30 ደቂቃ ሜዲቴት አድርጌያለሁ። ከዛ ደግሞ ሳየው 30 ሚኒት ስመለስ ደግሞ 30 ሚኒትስ አይ ፕሬድ ኦን ዘ ዌይ ማለት ነው። ስለዚህ ዩ ዩዝድ ማለት ነው። ያቺ የምትባክን ሰዓት የለችም። ዞር ብዬ ማታ ቢዚ ልሆን ጸልያለሁ ግን ዞር ብዬ ቀን እንዴት ነው ያሳለፍኩት? አይ ጠዋት ሜዲቴት 30 ደቂቃ ሜዲቴሽን 30 ደቂቃ ፕሬይንግ ምን ቀረብኝ? ከዛ ደግሞ መጥቼ ደግሞ ባይብል ስተዲ ከዛ ደግሞ እዚህ ጋር ስጸልይ ነበር። ከዛ ደግሞ ቤቴም ደግሞ በርከክ ብዬ ከልጄ ጋር ጸልዬ ከዛ ማታም ጸልያለሁ። እንደዚህ አድርጋችሁ ጊዜያችሁን ተጠቀሙ ወገኖቼ። ዞር ብላችሁ ስታዩት ቀኑን ተጠቅሜበታለሁ። ሜዲቴሽን አድርጌያለሁ፣ ቃል አንብቤያለሁ። እንደዚህ የባከነውን ሰዓት ተጠቀሙበት። ሊባክን ያለውን ሰዓት ዩዝ ኢት። አንድ 15 ደቂቃ ምናምን ወይ ከስራ ስትወጡ እስቲ ያቺን ለጸሎት አውሏት፣ ለጸሎት። ከዛ እንደዚህ ያላችሁ ስትጸልዩ በጣም ውጤታማ ትሆናላችሁ። አሜን። ከዛ ዲፕሊ ፖንደሪንግ ኢት ዲፕሊ እግዚአብሔርን ቃል ደግሞ ማጥናት። አሁን ደግሞ ሌላ እኔ አሁን ልጀምረው ያለሁት ምንድነው ወገኖቼ ይሄንን አሁን ሮዚዬ እኔ ማደርገውን እሷ ማብራ ኮፒ ታደርጋለች ጓደኛዬ ነችና ኢት ኢዝ ጉድ ምንድነው መሰላችሁ የዘላለሜን እየሰራው ነው ነግራችኋለሁ። አም ሲሪየስ አልቀልድምና ይሄ ራሱ ይከፈለኛል መንግስተ ሰማይ ሲሄድ። ምክንያቱም የትም ማንም አይወስድብኝም እንደ ደሞዜ ማለት ነው። ያሳለፍኩት በሜዲቴሽን በዚህ ምድርም ይጠቅመኛል በመንግስተ ሰማያትም ይጠቅመኛል። እና ኪፕ አሁን የጀመርኩት ምንድነው ልጀምር ያልኩት ከሀስከፈጭ አነበብኩኝ ማን ኦልሞስት የመጽሐፍ ቅዱሴን ማለት ነው only one time አይገርማችሁ ከዘፍጥረት እስከ ራእይ ግን ደጋግሜ በብዛት ያነበብኩት ክፍል አለ ኦፍ ኮርስ። ግን አሁን ደግሞ ያሰብኩት ምንድነው ዲፕሊ ያንን እንደገና ማጥናት ማለት ነው። እኔ መቀየር ፈልጋለሁ በጣም ባይምሮዬ ኢሉሚኔትድ ሆኖ ከጥቂት ከተሸለሙት ሰዎች ውስጥ ለመሆን ፈልጋለሁ። እኔ መንግስተ ሰማይ ሄደው የተሸለሙ ሰዎች አሉና የእግዚአብሔርን ቃል ቨርስ ባይ ቨርስ ከዘፍጥረት 1 እስከ ራእይ 21 መጨረሻ ድረስ ሜዲቴት ያደረጉ እንደነሱ መሆን ፈልጋለሁ። እኔ እዚህ ጋር የፈለገው ልትሉ ይችላላችሁ። እኔ ግን ፈልጋለሁ እንደነሱ ሜዲቴት አድርጌ ኢሉሚኔትድ ሆኜ እስቲ መጨረሻው ድረስ ጌታ እስከሚመጣ ድረስ ማለት ነው ያንን ተቀይሬ ማይንዴ በሙሉ ተቀይሮ ከዘፍጥረት እስከ ራእይ ቨርስ ባይ ቨርስ አጥንቼ ከጥቂቶቹ ለመቆጠር ፈልጋለሁ ወገኖቼና ይቻላል። እነሱም ሰው ናቸው እኛም ሰው ነን እና የመቆረጥ ጉዳይ ነው ወገኖቼ ያላችኋለሁ። ዲፕሊ ሜዲቴት ማድረግ ዘፍጥረት አንድን እግዚአብሔር መጀመሪያ ፈጠረ የሚለውን በልዩ ልዩ ቋንቋ ራሱ እየገባን እያጠናን ከዛ የእግዚአብሔር ቃል ተቀየረን ጌታ ሲመጣ without any problem እንነጠቃለን። መንግስተ ሰማይ ስንሄድ ዋው ለጌታ ምን ሰራሽ ብለው ከሚጨበጨብለት ሰው እንሆናለን። እንደዛ አላችኋለሁ ወገኖቼና ይሄን ትንሽ ለእናንተም ላስቀናችሁ ሮዚዬ ስለበደንብ እሷ እንደምትተበገብረው ስለማቅ እናንተም እንደዛ ተግብሩ ወገኖቼ። the sky is the limit አሜን። እግዚአብሔር እስከቻላችሁ ድረስ በጽድቅ ኑሩ ብሏል። አሜን። ከዛ ምን ይላል እዚህ ጋር የጻፍኩት
the light comes through your ears እዚህ ጋር እኔ ራሴም እንትን ብያለሁ ፕራክቲስ አድርጌዋለሁ የእግዚአብሔር ቃል ሜዲቴት ስታደርጉ ይሄ ብርሃኑ በጆሮአችሁ ይገባል አንዳንድ ሰዎች የእግዚአብሔር ቃል አይሰማኝም እኔ ጌታ ተናግሮኝ አያውቅም ይሉት they are more conscious የሆኑት ለምንድነው ለምድራዊ ድምጽ ነው አሁን ለምሳሌ ምን ልበላችሁ ፓስተር ፒተር ነው እሱ ደስ የሚል ልጅ ያስተምር ምን አለ አንድ ሰው አለ አንዳንድ ክርስቲያኖች እንትን ናቸው አለ they are more የሰይጣን ኮንሺየስ ናቸው አለ በቃ በኢየሱስ ስም ሲሉ ነው አሉ የሚሉት እና ጉባኤም ሄዱ የትም ቦታ ኮንሺየስ የሆኑት ማለቱ ምን ማለት መሰላችሁ የሱን ነው በቃ የሚከታተሉት ይሰሙታል በቃ ገና ሳይመጣም ሰይጣንን ያንን እንግዲህ ሪቨርስ ማድረግ ይቻላል ሪቨርስ ማድረግ ምንድነው አንዳንድ ሰው እግዚአብሔርን አልሰማውም የሚለው የሚሰሙት እነሱ ዜና ነው ገና ምን ሊል እንደሆነ ራሱ ይሰማሉ ያንን እነሱ ሪቨርስ ማድረግ አለበት እንደዚህ አይነት ሰዎች እንደዚህ አይነት ክርስቲያኖችን ጆሮአቸው ሪቨርስ መሆን አለበት የጆሮ አሰማማቸው መቀየር አለበት መቀልበስ አለበት እንዴት ነው የሚቀለበሰው ሞር እግዚአብሔርን ነገር እግዚአብሔርን ቃል ማዳመጥ ፌስቡካቸውን ዩቲዩብ ቲክቶክ ላብላ ዘጋግተው እስቲ የእግዚአብሔርን ቃል ኦዲዮ ስሙ እንደማይናገራቸው ያኔ ያያሉ አሜን በደንብ ይናገራቸዋል እግዚአብሔር ያኔ እግዚአብሔር ምን አለ የሚለው ገና በሽታ ነው ጌታን የሚያውቁት እንደዛ ነው ገኖቼ ሞር ኮንሺየስ እንዲሆኑ ሴንሲቲቭ መሆን ማለት ነው ኮንሺየስ ማለት ሴንሲቲቭ አሁን ለምሳሌ እናት ለልጇ ድምጽ ሴንሲቲቭ ነች የልጃችንን በአይኗ የልጇን መደሰት የልጇን ማዘን እናት በአይን ትረዳለች ሴንሲቲቭ ነች ለልጇ ድምጽና ለልጇ እንትን እንደዛ ሁሉ ለእግዚአብሔር ድምጽ ሴንሲቲቭ መሆን ይቻላል ያ ምንድነው በመስማት በማንበብ የእግዚአብሔርን ቃል በመከታተል ጌታዬ እንዴት ነው ያሉ በማለት ማለት ነው እንደዛ በመሆን ሰው ሴንሲቲቭ ይሆናል ደል የነበረው ምን ይሆናል ሴንሲቲቭ ይሆናል ማለት ነው አሜን ይሄ ደነቆሮ ደል የሆነው ጆሮአቸው ሴንሲቲቭ የሆነ ይመጣል ማለት ነው ከዛ ወገኖች እዚህ ጋር ምንድነው the light will begin to shine in all over the darkness of your mind ጌታ ይባረክ ይሄ በጣም ወገኖቼ ለሁላችንም በጣም የሚያስፈልግ ነገር ነው ሶሪ ወገኖቼ ትንሽ ቀዝቀዝ ላድርገውና ምንድነው the more you meditate the light from your mind sinks into your heart ከማይንድ ደግሞ ከጭንቅላታችን ደግሞ የእግዚአብሔር ቃል ወደ ልባችን ምን ያለ ይመጣል እየዘለቀ ይመጣል ወገኖች ከጭንቅላት ወደ ልብ እየዘለቀ ብርሃኑ ወደ ነፍስ ወደ መንፈሳችን ይጠልቃል ልክ እንደ entrance of your word brings light እንደሚለው የቃል ፍቺ ያበራል እንደሚለው ፍቺው እስከሚገባን ወደ ውስጣችን እስከሚገባ ማለት ነው እግዚአብሔር ቃል መዝሙር 119 130 every day meditate ስናደርግ 1% drops into your mind ወደ ማይንዳችን 1% የእግዚአብሔር ብርሃን ይሆናል ድሮፕ ይሆናል ይገባል ላይት every day አሁን ለምሳሌ እኔ መጥቼ 30 ደቂቃ 45 ወይ 1 ሰዓትም ከናንተ ጋር ሜዲቴት ስናጠና ብርሃን እየጨመርን ነው እናንተም ላይ እኔም ላይ ብርሃን እያስገባን ነው ወደ ማይንዳችን ከዛ at the end of the day ጌታ ሲመጣ ብዙ ማይንዳችን ብርሃን ይሆናል ማለት ነው በብርሃን የተሞላ ማይንድ ይኖረናል ማለት ነው ከብዙ ጨለማ እኮ እንወጣለን አሁን እግዚአብሔርን ቃል ስንማረው ገኖቼ ያ ማለት ነው ባጭሩ eventually you are covered with light አሜን eventually በመጨረሻ ምንድነው በብርሃን እንሞላለን ስለዚህ little here little there ጥቂት በዚህ ጥቂት በዛ የሚለው እግዚአብሔር ቃል የታመነ ነው እውነት ነው ትንሽ ዛሬ ነገም ትንሽ ከነጎዲያም a little bit ከዛም በኋላ a little bit ያቺ የምታስገባት ባይምሮአችሁ የሚገባው ብርሃን ምን ይሆናል ማለት ነው በሙሉ ለሙሉ ብርሃን እንድንሆን ያደርገናል ማለት ነው አሜን ከዛ like how the Lord Jesus Christ was transfigured ልክ ጌታ ኢየሱስ ክርስቶስ በመለወጥ ተራራ ነው የሚለው አይደል በአማርኛው ትርጉም ልክ እንደተለወጠው እኛም ደግሞ will be transfigured እንለወጣለን ማለት ነው ወገኖቼ this is how the mind can be renewed and transformed ይሄ ማይንዳችን በዚህ ምክንያት በዚህ መንገድ ነው የሚቀየረውና የሚቀየረው ላይት እና ትራንስፎርምድ ሪኒውድ የሚታደሰውና የሚቀየረው ወገኖች የማይንድ ስራ ኤቭሪ ዴይ ነው የሚሰራ ነገር ነው ማይንዳችን ላይ it's not
one time process ሳይሆን ሁሉ ጊዜ መስራት ያለብን ነው አይምሮአችን ላይ ማለት ነው። once it is transformed it will not think the old life anymore። አንድ ጊዜ ከተቀየረ ማይንዳችን የኦልድ ላይፋችንን አናስበውም ማለት ነው። አሜን። የአዳማዊ ባህሪያችን እሱን አናስበውም። የእግዚአብሔር ጠላት ይሆን አንዳንድ ልጆች ቪዲዮ ላይ ሲጠይቁ ኦነስትሊ በእግዚአብሔር ላይ ያላቸውን ነገር ይናገራሉ። ግን መጠየቃቸው ጥሩ ነው። አጌንስት ጋድ ግን መሆን አንችልም። ያን የሚሆነው የአዳማዊ የወደቀ ባህሪ ነው። ያ ሁሉ መቀየር አለበት። it should be changed. you have to be changed አይደል? መቀየር አለብን። ከዛ ደግሞ and once it is transformed it will not think the old life anymore. change and made new. አዲስ እንሆናለን። ጌታ ይባረክ። ከዛ not the old repaired አሮጌው መታደስ ሳይሆን መለወጥ ይለወጣል። being reused again not being reused እንደገና reused አሁን ለምሳሌ use and throw እንደሚባል አንዳንድ use and throw የሆኑት እንደገና ሳይሆን reused ሳይሆን አዲስ ይቀየራል ማለት ነው። ጌታ ሁሉን አዲስ አደርጋለሁ ይላል። ያንደ ማለት ነው። the old is gone አሮጌው ምን ይላል ይሄዳል። ከዛ ሁሉንም አዲስ ይሆናል ማለት ነው። አዲስ ማይንድ ያስፈልጋል ወገኖች። we need a new brand new mind ያስፈልገናል። ይሄ መቀየር አለበት። what is new አዲስ ምንድነው? it is the mind of Christ አዲሱ አይምሮአችን የማን ነው? የክርስቶስ አይምሮ ነው። የክርስቶስ አይምሮ በቃ እንደ እግዚአብሔር የሆነ የክርስቶስ አይምሮ ማለት ነው። ፊልጵስዩስ 2:5 when the mind of Christ comes upon you then you will know what the good and perfect will of God ልክ ያለፈው ጊዜ ያልኳችሁ እንደገና ነው ሪቫይዝ ማድረግላችሁ it's good ለኔም acceptable will of God ተቀባይነት acceptable will of Godን ማወቅ እንችላለን። የእግዚአብሔር ፈቃድ ማለት ሁሉ ጊዜ በጎ የሆነውን ነገር ማወቅ የእግዚአብሔርን ፈቃድ መለየት እንችላለን። when our mind is transformed አይምሮአችን ሲቀየር ማለት ነው። ስለዚህ it's a process we are ሁላችንም ፕሮሰስ ላይ ነን። አይምሮአችን ሁሉ ጊዜ መቀየር አለበት። በእግዚአብሔር ቃል መቀየር አለብን። በእግዚአብሔር ቃል መቀየር አለብን። እኔ ዛሬ ቱዴይ እንኳን ራሴ የተሰራውበትም ነግራችሁ I was ራሴን እንትን ማለት ሰዎችን ማዳመጥ እና ራሴ ተማርኩኝ። ዝም ማለት አያችሁ ማይንድ እና ሁሉ ጊዜ የሚሰራ ነገር ነው። ክርስቶስ ጌታ ኢየሱስ ክርስቶስ እስከሚመጣ ድረስ we have to work on our mind በራሳችን ላይ መስራት አለብን ወገኖቼ። በራሳችን ላይ መስራት አለብን። በጣም ማይንዳችን ላይ መሰራት አለበት። ይሄ ቢዚ መሆን አለበት በእግዚአብሔር ቃል በመታዘዝ በጸሎት። ፋታ አትስጡት ለአእምሯችሁ ወገኖቼ። ፋታ ያገኘ ማይንድ የሰይጣን ቢሮ ነው። አሜን። ከዛ you will begin to discern the good from the evil ያን ጊዜ አእምሯችን በታደሰ ጊዜ ምን እንሆናለን? ክፉን ከጥሩ መለየት እንችላለን። for the new man in Christ Jesus is created in righteousness ስለዚህ አዲሱ ሰው በምን ይሰራል ማለት ነው? አዲሱን ሰው ልበሱት የሚለው ክርስቶስ ኢየሱስን ነው። ያም አዲሱ ሰው የተሰራው በምንድነው? በጽድቅ የተሰራ ነው። righteousness ነው is a right standing before God በእግዚአብሔር ፊት ኤፌሶን 4:24 ላይ ምን ይላል? right standing with God ያለው ነው። ያ ማለት ምንድነው? uncondemned የሆነ ክስ የሌለበት ወይም ደግሞ justified የጸደቀ blameless የሆነ እንከን የሌለበት ማለት ነው። it's okay አንብላችኋለሁ በኋላ። ከዛ ደግሞ በምንድነው አዲሱ ሰው የተሰራው? አዲሱ ሰው ልበሱት የተባልነው አንደኛ righteousness ነው በጽድቅ ነው። ሁለተኛ ደግሞ holiness ቅድስና አለው ደግሞ it is the inward glory ቅድስና ማለት የውስጥ እንትን ነው፣ የውስጥ glory ነው፣ የውስጥ ክብር ነው። you are beginning to walk in the light በብርሃን መራመድ ማለት ነው። no darkness oh my god በጣም ደስ የሚል ነው ወገኖቼ። አንደኛ ዮሐንስ 1:5 ሄደን እናነበው። አንደኛ ዮሐንስ 1:5 እሱ አንደኛ ዮሐንስ 1:5 ነው። አንደኛ ጆን 1:5
ከእርሱም የሰማናት ለኛም የምናወራት መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱም ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም ይላል። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ጌታ ይባረክ። እግዚአብሔር ብርሃን ነው ወገኖቼ። በቃ እግዚአብሔር ብርሃን ነው። ብርሃን ነው ማለት ምንድነው? በቃ ኃጢአት የለም በእግዚአብሔር ውስጥ። ስለዚህ እኛም እንደዛ መሆን አለብን ማለት ነው። አሜን። we should be filled with light በብርሃን መሞላት አለብን። ምክንያቱም የምንገባባት ከተማ የብርሃን ከተማ ነች፣ የብርሃን ሀገር ነች የምትጠብቀን። ኃጢአት እሷ ውስጥ አይገባም። ኃጢአትን የሚያደርጉ ዝርዝራቸው ብዙ ነው። እነሱ ይሄ ውሸታሞች፣ ቀላጮች ምናምን ይላቸዋል። እና እነሱ ውሸት ደግሞ we have to be careful ወገኖች። for little ትንሽ ቢሆን ትልቅ ቢሆን ውሸትን ከኛ ማስወገድ አለብን። ጨለማ እንግዲህ እነዛን we have to fight በቃ እንደዚህ እንትን ኃጢአቶችን ማስወገድ አለብን በእግዚአብሔር ቃል በመታዘዝ አንደኛ በጸሎት በሜዲቴሽን በራሳችን በብርሃን እንሞላለን ማለት ነው። አሜን። ከዛ ደግሞ ምን ይላል? it is an everyday journey የየዕለት ስራችን ነው ወገኖች። ይሄ አእምሮአችን መታደስ one step at a time። ጌታ ይባረክ። አንድ ደረጃ በደረጃ አሁን ዛሬ ትንሽ የተማርነው ድሮፕ ያደርጋል አእምሮአችን ውስጥ የሆነ ብርሃን አለ። ከዛ ብዙ ሰዎች ተቀየርን ምናምን ይሉት ማለት ነው። ከዛ ያ ብርሃን ኤቭሪዴይ ድሮፕ ሲያደርግ የእግዚአብሔር ሜዲቴሽን ስናደርግ እየተቀየርን እንመጣለን ማለት ነው። ደረጃ አሁን ለምሳሌ እዚህ ጋር ደረጃ አለ አይደል? አንድ 5 ደረጃ አለች። አንዷ ደረጃ ታች ላይ ደረጃ ላይ ሆኜ 5 ላይ ልፈንጠር ማለት አልችልም። እሰባበራለሁ። እንደዛ ሁሉ ደረጃ በደረጃ ሜዲቴሽንም ስታደርጉ አሁን ለምሳሌ the name of Jesus ሜዲቴት ስታደርጉ ብዙ ልጆች አሁን ሜዲቴሽን ጀምረዋል እየሰማዋቸው ነው። እና it is good የሰሙትን ፕራክቲስ እያደረጉ ነው። ስለዚህ start with 2 minutes or 1 minute ሜዲቴሽን ጀምሩ። ከዛ አንዳንድ ጊዜ መሞትም ይመጣል ያለ አቅም እንትን ሲል አንድ ሰው early መሰብሰብም ይመጣል። ስለዚህ little by little ስቴፕ ባይ ስቴፕ ስቴጅ ባይ ስቴጅ ፕሮሰስ እንደዛ ነው። ስቴፕ ባይ ስቴፕ ደረጃ በደረጃ 1 ሰዓት ሜዲቴት የሚያደርጉ አሉ። ያ እንደደረሱበት ነው። ስለዚህ እነሱ 1 ሰዓት ሜዲቴት አደረጉ ብዬ ልቤን አላፈርጥም። እኔ ነው የጀመርኳት በ1 ደቂቃ ነው። ከዛ ደግሞ ጠዋት ትንሽ ሜዲቴት አደርጋለሁ። ማታ ደግሞ አንዳንድ ጊዜ እረሳዋለሁ ሜዲቴት ሳላደርግ። ግን እንደዛ አትሁኑ። እንደዛ እናንተ ሜዲቴሽናችሁን ቀጥሉ። 1 ደቂቃ ሜዲቴት አድርጉ። ወይ 5 ሰከንድ የሚሆን ይችላል አይ ዶንት ኖ፣ ወይም 10 ሰከንድ ሜዲቴት አድርጋችሁ ከሆነ ጌታ ይባረክ። ስቴፕ ባይ ስቴፕ ስቴጅ ባይ ስቴጅ ነው፣ ደረጃ በደረጃ። ከዛ ያደጋችሁ ትመጣላችሁ። ያለበለዚያ በጊዜ ወደ ጌታ ትሰበሰባላችሁ። ያም መጥፎ ነገር ነው። አሜን። ከዛ ምን እንሆናለን? will be transformed እንቀየራለን ለማውንት ዛይን። ቤታችን የት ነው? ማውንት ዛይን የበጉ ከተማ፣ በብርሃን የተሞላችሁ ከተማ። እዛ ለመግባት ሬዲ እንሆናለን ማለት ነው ወገኖች። ዛሬ እንደዚህ ቋምጣችሁ ካልተዘጋጃችሁ የዘላለም ጸጸት ውስጥ ነው የምትገቡት ብለዋል ነብይ ሳሉ። ልክ አስቡት፣ ደርሰናል አይደል? ደርሰናል እኮ ማውንት ዛይን። ግን በሯ ጋር ያቺ ከተማ በር ጋር ለመግባት ስንፈልግ ያቺን ፐርል ታውቃላችሁ አይደል? ዮሐንስ ራእይ ላይ ምን ይላል? እያንዳንዱ ደጅ ይላል 12 ደጆች አሏት ይላል ያቺን ከተማ ሲናገራትና ከተማውም ደግሞ ከአንድ ወጥ ፐርል ወይም ደግሞ ከአንድ ወጥ ፐርል ምንድነው በአማርኛ? ፐርል ነው። ሄዳችሁ ዮሐንስ ራእይ ላይ ያለና ከእንቁ ነው የሚለው አይደለም? ፐርል እንቁ ይመስለኛል። ከአንድ እንቁ የወጣ ነውና እንደዚህ ጥቁር እንኳን አይደለም፣ ነጭ ነው ፐርል ወይ ደግሞ እንደ ብሮክን ዋይት ነገር ነው። ከዛ ከአንዱ ፐርል የተሰራ ነው በሯ፣ ደጆቿ 12ቱ በ12ቱ አይ ቲንክ በሐዋርያት በእነሱ ስም ማለት ነው። እዛ ደጅ ጋር ደርሳችሁ ማለት ነው ወገኖቼ። ደርሰን እዛ ደጅ ጋር ደርሼ እንደ ግቡ ነው እንጂ እንድንባል የሚያስፈልገን ከተማ ውስጥ ነው ግቡ እንድንባል ነው እንጂ መልፋትና መስራት ያለብን ዛሬ። ነገዛ በርጋ ከደረሰ በኋላ መልአኩ ቆሞ ወዳጅ ምንድነው ሁለቱን ኮማንድ መታ አይጠይቀኝም። ምንድነው የሚለኝ? የእግዚአብሔር አምላክሽን በፍጹም ልብሽ በፍጹም ሐሳብሽ ትወጃለሽ ይለኛል። አዎ
ብዬ ከዛ ደግሞ ጎረቤትሽን እንደራስሽ ትወጃለሽ? አዎ ጎረቤቴ እንደራሴ እወዳለሁ ብዬ መግባት ነው እንጂ የምፈልገው ዛሬ የምሰራው ለዛ ነው። ያለበዛ መልአኩ እያለ ከኔ ጋር አይደራደርም። ከዛ አይኔ አልገባህም እንደዚህ ሰዎች እንዳይመቸኝ ምናምን አልተመቸኝም ንግግር የለም። አዎ እግዚአብሔርን እወዳለሁ ጎረቤቶቼን እወዳለሁ ብዬ ላፍ ብዬ መግባት ነው የምፈልገው እኔ ወገኖቼ። ስለዚህ እናንተም ለዛ መስራት አለብን ወገኖቼ። ደግሞ አሁን ቀኑ ስለቀረበ ማለት ነው። አሜን። ስለዚህ we are moving towards that ወደዛ ነው የምንሄደው። ወደ ከተማዋ እየገባን ነው ወገኖች። በመንፈሳዊ ዓለም እኔ አሁን እንደዚህ ያልላችሁም የታየኝ ነገር የለም፣ ግን that's what we are doing። በጉዞ ላይ ያለ ህዝብ አለ ወገኖቼ። መንፈሳዊ አይናቸው እንግዲህ የበራላቸው ሊያዩ ይችላሉ። እኔ መንፈሳዊ አይናቸው እንደዛ የሚያሳያቸው ሊኖሩ ይችላሉ። ግን አሁን መንገድ ላይ ነው፣ ብዙ ሰው መንገድ ላይ ነው። ብዙ ሰው እኔም አሟ ነው ፊት እኔም አንዷ ነኝ። በመንገድ ላይ ነን፣ እየሄድን ነው ወደ ከተማዋ፣ ወደ ቅድስቲቷ ከተማ እየሄድን ነው። አንዳንዱ ጌታ ሳይመጣ ይጠራል፣ አንዳንዱ ብቻ ያሮን አውርዌ ሁሉም ሰው ብቻ በመንገድ ላይ ነው ያለው። አንዳንዱ ወደ ሲኦል የሚወርድ አለ፣ በሲኦል መንገደኛ አለ። አንዳንዱ ደግሞ ተዘጋጅቶ የጽዮን መንገደኛ አለ። ሁሌ የምንጸልየው መጽሐፍ ቅዱስ ማን ቦታ ላይ ጉዞ ላይ ነው። we are on our way ወደ መንገዳችን ላይ ነን ወገኖቼ። እና ያንን አስቡ ልላችሁ ነው። አሜን። ይሄ ራሱ ለእናንተ በቂ ነው። ብዙ ትምህርት አለ ወገኖቼ። እኔ ዛሬ እዚህ ጋር ልፋታችሁና ልቀጥል፣ እኔም ትምህርቴን ልቀጥል። ከዛ to be continued ይሄን ላችኋለሁ። ስቴጅ ባይ ስቴጅ one step at a time ጌታ እስከሚመጣ ድረስ ወደ ጽዮን መንገዳችሁን አቅኑ፣ ተዘጋጁ ያላችኋለሁ። ጌታ ይባረክ። በጸሎት በሜዲቴሽን ቃል በማጥናት ራሳችን ሬዲ ሆነን እግዚአብሔር አምላክን በፍጹም ልቤ በፍጹም ሐሳቤ እንድወድህ እርዳኝ በሉ፣ ጸልዩ። እኔ በየቀኑ መጸልየው ነው ለልጄ እንደራሴም። ከዛ ደግሞ እግዚአብሔር እንድፈራ ስጠኝ መፍራትን ጌታዊ ሞር እለዋለሁ። በአንተ ላይ ተረከዜ እንዳላነሳ ጠብቀኝ እለዋለሁ ምግብ ስበላ። ከዛ ደግሞ እንደዚህ ያላችሁ ወገኖቼ ይሄችን ኮፒ አድርጋችሁ እናንተም ቀጥሉ። ከዛ ጌታ ሲመጣ እንነጠቃለን። ከዛ ደግሞ ቅድስቲቷን ከተማ ደግሞ መልአኩ ሲያይ you can come in ይላል። ያነብና ያንን መጽሐፍ እንደዚህ ጎልደን የሆነ ትልቅ መጽሐፍ አላቸው መላእክቶቹ። ከዛ በኋላ ማን ነው ስምሽ? ብሌን እንደዚህ ነኝ ስም እንደዚህ። ከዛ በኋላ ፍጹም አምላክሽን ትወጃለሽ? አዎ አምላኬን እወዳለሁ። ጎረቤቶችሽን ትወጃለሽ? አዎ ጎረቤቶቼን እወዳለሁ። ነይ ግቢ። አሜን። ለዛ ስሩ ወገኖቼ ያንዳችኋለሁ። ጌታ ይባርካችሁ። ተባረኩ። ለዚህ ይበቃናል። a little bit 1% is enough። እንቀጥላለን። ተባረኩ። have a good day. bye